የሆነ ጊዜ ላይ 4 ኪሎ የሚገኘው አብሮት ላይብረሪ ያመሸው ከምሽቱ 6 ሰዓት ገደማ ነበር ወደ ተከራየኋት ቤት የምገባው። ታዲያ አብሮትን ከሌሎች ላይብረሪዎች ምርጫ ያደረኩት በምቾቱ ባለው የመጽሐፍት የትየሌልነት ዓለም ስለሚቀርበኝ ሳይሆን አጠገቡ የሥላሴ ካቴድራል ስላለ ከላይብረሪ አምሽቼ ስወጣ አስፈሪ ከሆኑት የሰፈራችን ማጅራት መቼዎች ጠብቆኝ በሰላም ወደ ተከራየኋት ቤት ካስገባኝ በቀጣይ ቀን ወደዚሁ ላይብረሪ ስመጣ ጧፍ እንደማስገባለት ጸሎት ለማድረስ ስለሚመቸኝ እንጂ። አቤት የሰማያና የምድር ፈጣሪ ጌታዬ፣ በሰላም ያልከኝ በሰላም አሳድረኝ። ሰፈሬ ካሉት ማጅራት መቼዎች በሰላም ጠብቀ በሰላም ካስገባኝ በቀጣይ ቀን ስመጣ ለክብረ መገለጫ የሚሆን ጧፍ አስገባልሃል። ሰፈራችን አስፈሪ ነበር። ሰፈራችን ልበል እንጂ እስካለሁበት ድረስ በየቀኑ ተዘረፍኩ ተደበደብኩ የሚለው ሰው ብዙ ነው። ሰው ሁላ ተገድሎ ያውቃል ብሎኛል። እዚሁ ሰፈራችን ውስጥ የመንደራችን የቀጠናው ኢንስፔክተር ብላክ ዳይመንድ ፊልም ላይ ካለው ሰውዬ በላይ የጠቆረው ፖሊስ በሌሊት ከጓደኛዬ ጋር ወደ ቤት ስንገባ አግኝቶን ያንተ ሲሆን ተመታ፣ ለምን ከሌላ ሰፈር ሰው አምጥተህ ማጅራት ታስመታለህ ያለኝን መቼም አረሰውም። በዛ ላይ እሱንም ከመሬት ደባልቆት ኪስ ውስጥ ያለውን በሙሉ ወስዶ መታወቂያውንና ባለቀይ መደብ ህይወት ትረስቱን እንደተውለት ሲወራ ሰምቻለሁ። ምን እሱ ብቻ ህይወት ትረስት ከሚይዝ ኮልት ቢይዝ ኖሮ ባልተጠጉት ነበር እየተባለ ሲፌዝበትም ጭምር። መቼም ከመቼዎቹ ውጪ ለህይወት ዋጋ ስጥ ተብሎ የተጻፈበትን መከላከያ መያዙን ያየ የለ እና ማጅራቱን መምታታቸው ሳያንስ ስለ ልቦናውንም የመቱት ኢንስፔክተር ነው እንግዲህ ወደ ቅያሳችን መግቢያ ጋር ዛሬም ጠብቆኝ ለመሆኑ ራስን መከላከያ ይዛል ብሎ ሲጠይቀኝ ቅርብ ኮብልስቶን ያሳየሁት። ታዲያ ምሽቼ ስመጣ ከዋናው መንገድ ውስጥ ለውስጥ 10 ደቂቃ ያህል ቦርሳዬን አዝዬ ሰከን እያልኩ በእግሬ መጓዝ ነበረብኝ። አከራዮቼ አንተ ልጅ ተው እስካሁንም ጊዜ ልጠብቁህ እንጂ ማጅራቱን ያልተመታ የለም፣ ይሄ ቦርሳ ደህና ነገር የያዘ መስሏቸው ይሉኛል። ይሄ ቦርሳ ደህና ነገር የያዘ መስሏቸው ሲሉኝ ጊዜ ትላንት ከላይብረሪ ስወጣ ስላሴ ስሳለም ስለ ስሉስ ቅዱስ ብሎ ዝክር ዳቦ የሰጡኝን ሳልቀምሰው እርስት አድርጌው ኖሬ ከቦርሳዬ እንደ መድረቅ ያለውን ዳቦ አውጥቼ ሰጥቷቸው። ታዲያ በአከራዮቼ ንግግር ነፍሴ ብትጨነቅም አማራጭ አልነበረኝም። ከሰፈሩ እስከምለቅ ማጅራቴን ክፉ ሳይነካው ኖሬ በሰላም ለቀቁ። ታዲያ ከብዙ ጊዜ በኋላ ወደዛ ሰፈር የአከራዮቼ ልጅ ተመርቆ ሳልሰማ ቆይቼ ኖሮ ምን ነው ልጃችን ተመርቆ ሳትመጣ ቀረ ቢሉኝ ጊዜ ነበር ሰፈራችን ካለው ስቴሽነሪ የወደፊት እቅዱንና ከምርቃት በኋላ የሰጡትን የስጦታ አይነት እያጣቀሱ ምን ነው ስራም አልተገኘ እያሉ የሚያከሱትን የሰዎች ስም ዝርዝር እንዲጽፍበት ማስታወሻ ደብተርና ከጠፋ የቆየውን ዶላር በጀት እስክሪብቶ ይዤለት ሄድኩት። እዛች አካባቢ ያለች ቡና መሸጫ ተቀመጬ ቡና ስጠጣ የሰፈሩ ማጅራት መቾች ካቦ ነው ይባል የነበረ ጠረንገሉ ልጅ በፈገግታ ሰላም ብሎኝ ጭራሽ ሂሳብ ከፈለልኝ እና በወሬ በሳቅ ደክም ብሎ እድለኛ ሰው አለኝ። ማለት ስንት ጊዜ ማታ ስታልፍ የተውነህ እኮ የገኒ ወንድም ነህ ተብለን ነበር አለኝ። ቆይቶ ገኒ ጋር ከተመቻቸን በኋላ ስትነግረኝ ወንድም ሁሉ የላትም ብሎ ያንን ጉሩሩም ታሳቁን ለቀቀው። እኔም አብሬ ስቄ ሳይመሽ ታክሲን ያዝኩ። ሁልጊዜ ፋሲካ፣ ሁልጊዜ የገኒ ወንድም መሆን የለም። እስካሁን ገኒ ማን ትሆን ምን ትሆን አላውቅም። የማውቀው ገኒ የሚባሉ ሴቶች መልአክ እንደሚመስሉኝ ብቻ ነው። ልጅ ስወልድ
ወንድ ቢሆን ራሱ ገኒ ነው የምለው። ጀምበሯ ስትገባ